ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አርሰናሎች ለብሩኖ ጉማሬሽ የመጀመሪያ ጥያቄ ለኒውካስል አቅርበው ነበረ። ነገር ግን ይሄ ጥያቄያቸው በኒውካስል ዩናይትድ ውድቅ ተደርጓል። በቆይታችንም ይህን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁም እንድትከታተሉት ያላችሁንም ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። በትናንትናው ዕለት አርሰናሎች ለኒውካስል ዩናይትድ ብሩኖ ጉማሬሽን ለማስፈረም የ55 ሚሊዮን ፓውንድ ጥያቄ አቅርቦ ነበረ። ነገር ግን ይህንን ጥያቄያቸውን ኒውካስል ዩናይትዶች ወዲያውኑ ነበረ ውድቅ ያደረጉት። በዘገባዎቹ መሰረት ኒውካስል ዩናይትዶች ይህንን ተጫዋች መሸጥ እንደማይፈልጉ ነው እየተነገረ የሚገኘው። ነገር ግን ደግሞ አርሰናሎች አሁንም በድጋሚ ሁለተኛ ጥያቄ ለማቅረብ ዝግጁ እንደሆኑ ዘገባዎቹ እየተናገሩ ይገኛሉ። ብሩኖ ጉማሬሽ በ2022 ጃንዋሪ ወር ላይ ነበረ ኒውካስል ዩናይትድን መቀላቀል የቻለው። ከዛ በኋላ እንግዲህ በፕሪሚየር ሊጉ ወደ 150 የሚጠጉ ጨዋታዎችን ማድረግ ሲችል 30 ግቦችን ማስቆጠርም ችሏል። በተለይ ኒውካስል ዩናይትዶች የተሻለ እንቅስቃሴን ባሳዩ ቁጥር የዚህ ተጫዋች ሚና በጣም ላቅ ያለ ነው የነበረው። በተለይ ደግሞ በ2024/25 የውድድር ዘመን ላይ የካራባኦ ካፕ ዋንጫን በሚያነሱበት ሰዓት የብሩኖ ጉማሬሽ ሚና በጣም ላቅ ያለ ነው የነበረው። እሱ በሚኖርበት ሰዓት ኒውካስል ዩናይትዶች የማሸነፍ ቻንሳቸውም በዛው ልክ ከፍ ያለ ነው የነበረውና ይህንን ወሳኝ ተጫዋቻቸውን አንበላቸውን ኒውካስል ዩናይትዶች መሸጥ አይፈልጉም። አርሰናሎች ግን ቡድናቸውን ለማጠናከር በሚቀጥለውም ዓመት የፕሪሚየር ሊግ እንደዚሁም ደግሞ የሻምፒየንስ ሊግ አሸናፊ ለመሆን ይህንን ተጫዋች ለማስፈረም ፍላጎት አሳይቷል ነው እየተባለ የሚገኘው። በነገራችን ላይ አርሰናሎች ይህንን ተጫዋች ሲፈልጉት ለመጀመሪያ ጊዜ አይደለም። ከዚህ ቀደምም ከ6 ዓመት በፊት ሊዮንን ከመቀላቀሉ በፊት 2020 ላይ አርሰናሎችም ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ነገር ግን በዛ ፍላጎታቸው ላይ ገፍተው ባለመሄዳቸው ምክንያት ወደ አርሰናል ሳይዘዋወር ቀርቷል። ሊዮን በበኩላቸው ይህንን ተጫዋች በስተመጨረሻ ሊያስፈርሙት ችሏል። በሊዮንም 2 ዓመት ከቆየ በኋላ 2022 ላይ ወደ ኒውካስል ዩናይትድም ሊቀላቀል ችሏል። በኒውካስል ቤትም እንግዲህ ከ2022 ጀምሮ ከጃንዋሪ ወር ጀምሮ በጣም አስደናቂ የሚባል እንቅስቃሴን ማድረግ የቻለ ተጫዋች፣ እዚህም ባሳየው እንቅስቃሴ አርሰናሎች ይህንን ተጫዋች ለማስፈረም ፍላጎት አሳይተዋል። እንደዚሁም የ55 ሚሊዮን ፓውንድም ጥያቄም ማቅረብም ችሏል። ነገር ግን ይህንን ጥያቄያቸውን ኒውካስል ዩናይትዶች ውድቅ ሊያደርጉ ይችላል። ውድቅ ያደረጉበት እንግዲህ የተለያዩ ምክንያቶች አሉ። በመጀመሪያው ተጫዋቹ ለኒውካስል ዩናይትድ በጣም ወሳኝ የሚባል ነው። በቀጣይ ዓመትም ጠንካራ የሚባል ቡድንንም ይዘው መምጣት የሚፈልጉ ከሆነ የግድ ይህ ተጫዋች በቡድናቸው ውስጥ መኖር መቻል አለበት። ከዛ በተጨማሪም ደግሞ በዚህ ሰዓት ላይ እንግዲህ የተለያዩ ለውጦችን እያደረጉ ነው የሚገኙት። እንደሚታወቀው ባለፈው የክረምት የዝውውር መስኮት አሌክሳንደር ኢሳቅን ለሊቨርፑል መሸጣቸው አይዘነጋም። እሱ በመሸጡ ደግሞ ኒውካስል ዩናይትዶችን ክፉኛ እንደጎዳቸው በተጠናቀቀው ሲዝን በደንብ መመልከት ይችለናል። አሁን በያዝነው የ2026 የክረምት የዝውውር መስኮት ደግሞ አንቶኒ ጎርደን ለባርሴሎና ተሽጧል። ከዚህ በኋላ ደግሞ ሳንድሮ ቶናሊ እንደዚሁም ደግሞ ሉዊስ ሆልም ከክለቡ ሊለቅ ይችላል እየተባለ ነው የሚገኘው። ምናልባትም ሊቨርፑልም ከክለቡ ሲለቅ ልንመለከት የምንችልበት እድል አለ እየተባለ ነው የሚገኘው። በተለይ ደግሞ ሳንድሮ ቶናሊ በዚህ ሰዓት ላይ እንግዲህ ማንቸስተር ዩናይትዶች እንደዚሁም ቶተናሞችም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። እንደዚሁም ደግሞ ድርድሮችም እያደረጉ እንደሆነ ነው እየተዘገበ የሚገኘውና በእነዚህ ሁለት የዝውውር መስኮቶች ወሳኝ የሚባሉ ተጫዋቾቻቸውን እያጡ ነው የሚገኙትና አሁንም ከነዚህ በተጨማሪ ደግሞ ጉማሬሽን ማጣት አይፈልጉም። የቡድናቸውን ሞተር የቡድናቸውን አምበል ማጣት እንደማይፈልጉ ነው የተነገረ የሚገኘው። በተጨማሪም አርሰናል ያቀረቡት ሂሳብ ራሱ በጣም ዝቅተኛ እንደሆነ ነው የተነገረ የሚገኘው። በተለይ ደግሞ በትናንትናው ዕለት ሁላችንም እንደሰማነው ማንቸስተር ሲቲዎች ኤሊት አንደርሰንን ከኖቲንጋም ፎረስት በ116 ሚሊዮን ፓውንድ ለማስፈረም ከስምምነት ላይ ደርሷል። እንደዚሁም ሌሎቹም የመሃል ሜዳ ተጫዋቾችን የሚጠየቁበትን ገንዘብ ከተመለከትን በጣም ከፍተኛ የሚባል ነውና ምናልባት ተቀራራቢ የሚባልን ሂሳብ አርሰናሎች የሚያቀርቡ ከሆነ ኒውካስል ዩናይትዶች ተጫዋቹን ሊለቁት ይችላሉ የሚል ግምት ነው ያለኝ። በተለይ ደግሞ በዚህ ሰዓት ላይ እንግዲህ 28 ዓመቱ ላይ ነው የሚገኘው። በቀጣይ ኖቬምበር ወር ላይ 29 ዓመቱ ላይ ነው የሚገባውና እድሜው እየገፋ ስለሆነ ምናልባትም ከፍተኛ ገንዘብ የሚያገኙበት ከሆነ አሁን ላይ ተጫዋቹን ለመልቀቅ ፈቃደኛ ይሆናሉ የሚል ግምት ነው ያለኝ። በእርግጥ ሌላም ምክንያትም ሊኖራቸው ይችላል ይህንን ተጫዋች መሸጥ ያልፈለጉበት። ነገር ግን እኔ በዋነኝነት በእነዚህ ሁለት ምክንያቶች ሊሆን ይችላል ይህ ተጫዋችን ለመልቀቅ ያልፈለጉት የሚል ሀሳብ ነው ያለኝ። አጠቃላይ ግን ኒውካስል ዩናይትዶች ይህንን ተጫዋች ለመሸጥ ያልፈለጉበት የራሳቸው ምክንያት አላቸው። ነገር ግን አርሰናሎች ይህንን ተጫዋች ለምን ፈለጉት የሚለው ግን መነሳት ያለበት ሌላኛው ጥያቄ ነው። ምክንያቱም በዚህ ሰዓት ላይ እንግዲህ አርሰናሎች 7 የሚደርሱ የመሀል ስፍራ ተጫዋቾች አሏቸው። እነዚህ ደግሞ ወጣቱ ማክሲ ውድማንን ሳንጨምር ነው። ከሱ ውጪ መሀል ስፍራ ላይ የሚጫወቱ 7 ተጫዋቾች አሉ። እነዚህም ተጫዋቾች ደግሞ ማርቲን ኦዲጋርድ፣
ኤቤሬቺ ኤዜ፣ ክርስቲያን ኖርጋርድ፣ ሞሪኖ፣ ማርቲን ዙቢሜንዲ፣ ዴክላን ራይስ እንደዚሁም ደግሞ ሉዊስ ስኬሊ ናቸው። በእርግጥ ሉዊስ ስኬሊ በ2024/25 የውድድር ዘመን ላይ በዋነኝነት በክንፍ ተከላካይ መስመር ላይ ነበር ሲጫወት የነበረው። ነገር ግን በተጠናቀቀው ሲዝን አርሰናሎች የፕሪሚየር ሊግ ሻምፒዮን በሆነበት የውድድር ዘመን ላይ ግን በተለይ የመጨረሻዎቹ ጨዋታዎች አካባቢ በደብል ፒቮት ቦታ ላይ ከዴክላን ራይስ ጋር አብሮ ሲጫወት የተመለከትነው ተጫዋች ነው እና በዚህ ምክንያትም ምናልባትም በቀጣይ ሲዝንም ከዴክላን ራይስ እና ከማርቲን ኦዴጋርድ ጋር በመሆን የአርሰናልን የመሃል ሜዳ ስፍራን ይመራሉ ተብሎ ነው የሚጠበቁና በቋሚነትም በቀጣይ ዓመት በተደጋጋሚ ሲጀምሩ ልንመለከታቸው የምንችላቸው ተጫዋቾች ናቸው። ከነዚህ ሶስት ተጫዋቾች በተጨማሪም ግን ቀደም የጠቀስኩላችሁ ሌሎች ተጫዋቾችም አሉ። በቋሚነት መጀመር የሚችሉ ተጫዋቾች ናቸው እነዛ ራሱና እነዚህ ተጫዋቾች እያሉ ለምንድን ነው ጉማሬሽን ማስፈረም የፈለጉት የሚለው መነሳት ያለበት ጥያቄ ነው። የተለያዩ ምክንያቶችን ልናስቀምጥ እንችላለን። ምክንያቱም ተጫዋቹ ኳሊቲ ያለው ተጫዋች ነው። ከኳስ ጋርም ከኳስ ውጪም ለቡድን በጣም ከፍተኛ የሚባል ጥቅም መስጠት የሚችል ተጫዋች ነው። ከኳስ ጋር ያለውን ጥቅም ስንመለከት ከኳስ ጋር ምቾት የሚሰማው ተጫዋች ነው። እንደዚሁም ባለፈው በተጠናቀቀው ሲዝን ኒውካስል ዩናይትዶች ብዙ ጊዜ ወደ ፋይናል ሰርድ ኳስ በማቀበል አንደኛ ደረጃ ላይ ነው የተቀመጡት በፕሪሚየር ሊጉ። ከነዛ መካከል ደግሞ አንደኛው ብሩኖ ጉማሬሽ ነው። በጣም ብዙ ኳሶችን ወደፊት ማቀበል የሚችል ተጫዋች ነው። እንደዚሁም ደግሞ በፖዚሽንም ላይ ምቾት የሚሰማው ነው። በእርግጥ ድሪብል በማድረግ ላይ የሚታማ አይነት ተጫዋች ነው። ነገር ግን ከዛ ውጭ ግን ኳስ በማቀበልም ደረጃ በጣም ጎበዝ የሚባል ተጫዋች ነው። እንደዚሁም ደግሞ ከኳስ ውጭም ጥሩ የሚባል እንቅስቃሴን ማድረግ የሚችል ተጫዋች ነው። ኳሶችን መንጠቅ የሚችል ጨዋታን ማንበብ የሚችል ተጫዋችም ጭምር ነው። እንደዚሁም ደግሞ ፊዚካሊም በጣም ጠንካራ የሚባል ነው። ለፕሪሚየር ሊጉም የሚመች አይነት ተጫዋች ነውና በእነዚህ ኳሊቲዎቹ ምክንያት አርሰናሎች ተጫዋቹን ሊያስፈርሙት ፈልገዋል። ነገር ግን በቋሚነት መጀመር ይችላል ወይ ሌላ ትልቅ ጥያቄ ነው የሚሆነው። በእርግጥ የሚታሰበው ምንድነው አርሰናሎች ይህንን ተጫዋች የሚያስፈርሙት ከሆነ ከዴክላን ራይስ ጎን በመሆን ደብል ፒቮቱን ይመራሉ ተብሎ ነው የሚጠበቀው። በዛ ምክንያትም ምናልባትም አርሰናሎች አስፈሪ የሚባል የመሃል ሜዳ ጥምረትን ሊያስመለክቱ ይችላሉ። ነገር ግን ደግሞ አንዳንድ ጊዜ እንደዚህ አይነት ጥምረቶች ላይሳኩም የሚችሉበትም እድል አለ። ነገር ግን አሁን ላይ ከምንመለከተው እንደዚሁም ደግሞ ከአርሰናል ያጮት ስታይል ከተመለከተን ጉማሬሽ ለአርሰናል የሚመች አይነት ተጫዋች ነው። በተለይ በተጠናቀቀው ሲዝን ፕሪሚየር ሊግ በበሉበት ሲዝን ላይ ያሳዩትን የጨዋታ ስታይል ሁላችንም ተመልክተናልና ለዛ የጨዋታ ስታይል ብሩኖ ጉማሬሽም የሚመች አይነት ተጫዋች ይመስለኛል። እንደምታስታውሱት ማይክል አርቴታ የአርሰናል አሰልጣኝ ተደርጎ በተሾመ ሰዓት ይጠቀመው የነበረው የጨዋታ ስታይል ከፔፕ ጋርዲዮላ ጋር የሚመሳሰል ነበረ። በጣም ማጥቃት የሚወድ በጣም ፍሎ የበዛ በጣም የሚያምር አይነት ጨዋታ ነበር ሲጫወት የነበረው። ነገር ግን ቀስ በቀስ ያንን የጨዋታ ስታይል ቀይሮ በስተመጨረሻም እንግዲህ በጣም ፊዚካል የሆነ በሴት ፒስ የሚተማመን እንደዚሁም ደግሞ ተከላካዮቹን ብዙ ጎሎችን የሚያስቆጥር ለመከላከልም ትኩረት የሚሰጥ አይነት ቡድንን ገንብቷል። በእርግጥ ያ ያጮት ስታይል በስተመጨረሻ ዋንጫ አስበልቶታል። እናም ለዚህ የጨዋታ ስታይል ብሩኖ ጉማሬሽ በጣም የሚመች ተጫዋች ነው። ምክንያቱም በኒውካስል ዩናይትድ ቤት ውስጥም ኒውካስል ዩናይትዶች በተለይ መከላከል ላይ ትኩረት በሚያደርጉበት ሰዓት በካውንተር አታክ ለመጮት ጥረት በሚያደርጉበት ሰዓት በጣም ሲመቻቸው ተመልክተናል። ብዙ ጨዋታዎችንም ሲያሸንፉ ተመልክተናልና ከአርሰናል ያጮት ስታይል ጋር የሚቀራረብ አይነት ያጮት ስታይል ለብሩኖ ጉማሬሽም የሚመች አይነት ነውና ወደ አርሰናል ቢሄድ ይሳካለታል ብዬ አስባለሁ። ነገር ግን ደግሞ ቀላል የሚባል ፉክክርም ይገጥመዋል ብዬም አላስብም። ምክንያቱም ሉዊስ ስኬሊ በቋሚነት መጀመር የሚያስችለው ብቃት እንዳለው ኳሊቲ እንዳለው ሁላችንም መመልከት ይችላል። በእርግጥ ሉዊስ ስኬሊንና ብሩኖ ጉማሬሽን ስናወዳድራቸው ብሩኖ ጉማሬሽ በጣም የተሻለ ተጫዋች ነው። በብዙ ነገር ከሉዊስ ስኬሊ የተሻለ ተጫዋች ነው። በዛ ምክንያት ምናልባትም በቋሚነት ሊጀምር የሚችልበት እድል አለው። ያ የሚሆን ከሆነ ደግሞ አርሰናሎች ጠንካራ የሚባል የመሃል ሜዳ ጥምረትን ሊያስመለከቱን ይችላሉ። ትልቅ ጥያቄ የሚሆነው ግን ከ28 ዓመቱ ላይ ሆኖ ከዚህ በኋላ ምን ያህል ይጠቀሙበታል የሚለው ነው። ከዛ በተጨማሪም ደግሞ ይህንን ተጫዋች የሚያስፈርሙት ከሆነ ማንን ነው የሚለቁት፣ ማንንስ ይሸጣሉ የሚለው ራሱ መነሳት ያለበት ጥያቄ ነው። በእርግጥ እንዳንዳንድ መረጃዎች መሰረት ምናልባትም ኖርጋርድ ከክለቡ ሊለቅ ይችላል ነው እየተባለ የሚገኘው። እናም አርሰናሎች ብሩኖ ጉማሬሽን አስፈረመው ኖርጋርድን የሚለቁት ከሆነ በጣም ጥሩ የዝውውር መስኮት አሳልፏል ብዬ ነው የማስበው። አርሰናሎች በቀጣይ ዓመታት የፕሪሚየር ሊጉን ዋንጫ በሻምፒዮንስ ሊጉ ላይም ጥሩ የሚባል እንቅስቃሴን ማድረግ የሚፈልጉ ከሆነ ዋንጫውን ማሳካት የሚፈልጉ ከሆነ አሁን ባላቸው ስኳድ ላይ ብዙ ነገሮችን መለወጥ አለባቸው ብዬ አላስብም። ምናልባት ተጫዋች ከጨመሩ ራሱ አንድ ኳሊቲ ያለው የግራ ክንፍ አጥቂ ስፍራ ተጫዋች የሚጨምሩ ከሆነ ከዛ በላይ ለአርሰናል ብዙ ነገሮችን መቀየር አለባቸው ብዬ አላስብም። ከዛ በኋላ ቡድኑን የማጠናከር ወይም ደግሞ አፕግሬድ የማድረግ ስራ ብቻ ነው የሚኖራቸው። ያም የሚሆነው ደግሞ ተጫዋቾችን ሽጠህ ነው። ተጫዋቾችን ተለቅና ከነሱ የተሻለ ተጫዋች ከዋናው ተጫዋች ጋር መፎካከር የሚችል ተጫዋችን ማምጣት የሚችሉ ከሆነ አርሰናሎች በቀጣይ ዓመትም
ዋንጫውን ማሳካት ይችላሉ ብዬ አስባለሁና ብሩኖ ጉማሬሽን ማግኘት የሚችሉ ከሆነም ቡድናቸውን የበለጠ ጠንካራ እንዲሆን ያደርግላቸዋል ብዬ አስባለሁ። ነገር ግን ተጫዋቹን ያገኙታል ወይ ኒውካስል ዩናይትዶችስ ይህንን ተጫዋች ይሸጡታል ወይ የሚለው በጣም ትልቅ ጥያቄ ነው። አሁን ባሉት መረጃዎች መሰረት ኒውካስል ዩናይትዶች ይህንን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም እና አርሰናሎች ይህንን ተጫዋች ለማስፈረም ከፍተኛ የሚባል ሂሳብን የግድ መክፈል የሚኖርባቸው ይሆናል። አርሰናሎች ምን ያህል ድረስ ለማውጣት ፈቃደኛ ናቸው የሚለውን አብረን የምንመለከት ይሆናል። ነገር ግን የመጀመሪያ ጥያቄያቸውን አቅርበው ነበረ። ያንን ጥያቄያቸው ግን በኒውካስል ዩናይትዶች ውድቅ ተደርጎባቸዋል። በዚህ ዙሪያ እንግዲህ ያላቸው ሀሳብ አስተያየት ምንድን ነው? በመጀመሪያ ደረጃ ይህ ተጫዋች ወደ አርሰናል ቢቀላቀል አርሰናልን ያጠናክራል ብላችሁ ታስባላችሁ? እንደዚሁስ ኒውካስል ዩናይትዶችስ ይህንን ተጫዋች ለመልቀቅ ፈቃደኛ ይሆናሉ ብላችሁ ታስባላችሁ? መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።